ከባርሴሎና እስከ ማንቸስተር የዘመናዊ ፉትቦልን የቀየረው ሰው፣ ስለ ታክቲካል ጂኒየስ ስለ ፔፕ ጋርዲዮላ ሙሉ ታሪክ እናያለን። ይህ ሰው ቡድኖችን ብቻ አላሸነፈም፣ እግር ኳስን ራሱን ቀይሮታል። ይህ ሰው፣ ይህ አሰልጣኝ በዘመናችን የማይደገመው ይህ ምርጡ ታክቲካል ጆሴፕ ፔፕ ጋርዲዮላ በ1971 በሳንት ፔድሮ ስፔን ተወለደ። ትንሽ ከተማ ውስጥ ቢያድግም ከታናሽነቱ ጀምሮ እግር ኳስን በጣም ይወድ ነበር። እያንዳንዱን ጨዋታ ይመለከትና ታክቲክ ያስባል። እንዴት ቡድን እንደሚያሸንፍ አብዝቶ ይተነትን ነበር። አብዝቶም ያስባል፣ አብዝቶም ይጨነቅ ነበር። 13 ዓመት ሲሆነው ወደ ባርሴሎና አካዳሚ ላማሲያ ገባ። ላማሲያ ማለት እነ ሮናልዲኖ ኮቾ እንዲሁም ሌሎችም የጥበብ ሰዎች የገቡበት ቦታ ነው። ኢንሳይክሎፔዲያ ብሪታኒሲያ +1 የህይወቱን አቅጣጫ ሙሉ በሙሉ የቀየረው ውሳኔ ነው። 1990 ላይ ድሪም ቲም ተብሎ የሚታወቀው በባርሴሎና ፈርስት ቲም ገባ። በዚያን ጊዜ ቡድኑን የሚያሰለጥነው ታላቁ ጆሃን ክሩፍ ነበር። ክሩፍ ፔፕን እንደተለመደ ተጫዋች አላየውም፣ የሚያስብ ተጫዋች ነበር ያለው። ክሩፍ በፔፕ እይታ እጅግ የላቀና እጅግም የሚያስብ እጅጉን እንደ ተጫዋች ሳይሆን እንደ አሰልጣኝ ሪያክት የሚያደርግ ልዩ ተጫዋች ነበር። ፔፕ ዲፌንስ ሚድፊልደር ነበር፣ ግን በጭንቅላቱ ጨዋታውን ያስኬድ ነበር። ባርሴሎና በዚያን ዘመን ድሪም ቲም ተብሎ ይጠራ ነበር። ይህ መጣሪያውም ደግሞ አንደኛ በታክቲክም በምንም የላቀ እንዲሁም ደግሞ ብዙ ስኬቶችን ያመጣል የተባለ ታላቅ ክለብ ሲል ነው። 4 ተከታታይ ላሊጋ አሸነፉ። 1992 የኢሮፒያን ካፕ ዋንጫ አሸነፉ። ፔፕ በቡድኑ ልብ ነበር። የቡድኑም ሳምባ ምን ብንለው ይሻላል። ክሩፍም በፔፕ የተለየ ነገር ማየቱ ፔፕን የባሰ እንዲለወጥ በጣም አበረታቶታል። ፔፕ ጋርዲዮላ ከተለዩት ሁሉ የተለየ ያደርገው እንዲሁ ደግሞ በስኬት የታጀበ ያደርገው የስፔን ምርጡ አሰልጣኝ ፔፕ ጋርዲዮላ በክሩፍ ተወደደ። በክሩፍ ያስወደደው የቡድኑ ልብ መሆኑ ነው። ጋርዲዮላ ግን የቡድኑ ልብ ብቻ አልነበረም፣ የቡድኑ 5ቱ ህዋስ ስሜቶችም ነው። ጆሴፕ ፔፕ ጋርዲዮላ ከተጫዋችነት ወደ አሰልጣኝ 2006 ከእግር ኳስ ተጫዋችነት ሲያቆም ብዙ ሰዎች ጥሩ አሰልጣኝ ይሆናል ብለው አስበው ነበር። ግን እንደዚህ ያለ ታላቅ ሰው እንደሚሆን ማንም አላሰበም። መጀመሪያ ባርሴሎና ቢ አሰልጣኝ ሆነ። በጣም ፈጣን ስኬትም ማሳየ። ከዚያ 2008 ላይ የባርሴሎና ፈርስት ቲም አሰልጣኝ ሆነ። ብዙ ሰዎች ልምድ የለውም፣ ትልቅ ቡድን አይችልም ብለው ይተቹት ነበር። ግን ፔፕ ዓለምን አስደነቀ። ብዙ ሰዎች ልምድ የለውም ብለው ሲተቹት ምክንያት አላቸው። ምክንያታቸውም በጣም ያሳምናል። ምክንያቱም ሳይንስ ማያውቀው ከቢ የመጣ ወደ ዋና አሰልጣኝ እንዴት ባንዴው ለውጥ ይኖራል ብለው ተጠራጥረው ነው። ይህንንም ምክንያታቸውን የተገነዘበ ይመስላል ጋርዲዮላ። ሁሉንም አፍ ለማስያዝ ሁሉንም አፍ ለማዘጋት ባርሴሎና ዋናው ቲም አሰልጣኝ ሆነ። አሰልጣኝ ሆኖም ዋንጫ በላ። ይህ የጋርዲዮላ የመጀመሪያ ስኬቱ ነው። እንደ ጋርዲዮላ ያሉ ብዙ አሰልጣኞች አሉ፣ ግን ጋርዲዮላን አይተካከሉትም። ጋርዲዮላ ምንጊዜም ቢሆን የባርሳ ምርጡ አሰልጣኝ ነው። የጋርዲዮላ ልብ ይመታል፣ ጭንቅላቱ ያስባል፣ እጁ ይቁነጠነጣል፣ ፊቱን 10 ይዳብዛል። ይህ ሁሉ ለእግር ኳስ የተከፈለ ውለታ ነው። እንደ ጋርዲዮላ ያለ ግን ማን ነው? እንደ ጋርዲዮላ እግር ኳስን ሊለውጥ እንዲሁም ሊያባዛ የሚችለው? ጋርዲዮላ
ስፔን ተወለደ እንጂ እንግሊዝን ማንቀጥቅጧል። የጋርዲዮላ ልዩ ስኬቱ አውሮፓን ሁሉ ማሳመኑ ነው። እጅ በአፍ አስይዟል። እንደ ጋርዲዮላ ያለ ማንም የለም። ጋርዲዮላ ልዩ ባለተሰጥኦ፣ ድንቅ፣ እጅግ መካን የሆነ ዋና ምርጡ አሰልጣኝ ነው። ኃያልም አለቃ ነው። ለአሰልጣኞች፣ ለእንግሊዛውያን፣ ለባርሴሎናውያን ሁሉ ተወዳጅ ምርጡ አሰልጣኝ፣ ብዙዎች ባላንዶር እንዲበሉ ያደረገ፣ አሁንም እናገራለሁ ምርጡ አሰልጣኝ ነው። ባርሴሎና ጎልደን ኤራ። ፔፕ በባርሴሎና የፈጠረው ቡድን ብዙዎች የምንጊዜም ምርጥ ቡድን ይሉታል። ምክንያቱም ደግሞ ሊዮኔል ሜሲ፣ ዣቪ አንድሬስ፣ ኢኔስታ እነዚህን ተጫዋቾች አንድ ላይ በማዋሃድ አስደናቂ ፉትቦል ማችን ፈጠረ። ቲኪታካ የተባለው ስታይል ደግሞ በዓለም እጅጉን ታወቀ። ኢንሳይክሎፔዲያ ብሪታኒሳ +1 ብዙ ፓሲንግ፣ ብዙ ፖዚሽን፣ ብዙ ፕሬሲንግ፣ ተቃዋሚዎች ማለትም ተቃራኒ ክለቦች ኳስን መንካት እንኳን እስኪከብዳቸው ድረስ በጣም ያስጨንቅ ነበር። በጣም ያዋክም ነበር። በጣምም ጠቅጠቅ፣ በጣምም ደግሞ ያለፋ ነበር። በዚህም ስኬቱ ይመስላል 2009 ላይ ባርሴሎና ላሊጋ፣ ኮፓ ዴል ሬ፣ ቻምፒየንስ ሊግ እና ሶስቱንም ዋንጫዎች በአንድ ያሳካ። ዊኪፔዲያ +1 እንዲህ እያለ ይተነትነዋል። ከዚያ በኋላ ደግሞ 6 ዋንጫዎችን በአንድ ዓመት አሸነፉ። ይህ ሴክቹፕል ተባለ። ይህም የተባለበት ምክንያት እጅግም የተዋጣለት ምርጡ አሰልጣኝ በሚል አክብሮትና አድናቆት ተሰጠው። እንደ ጋርዲዮላ እጅግ የላቀ ነው። ጋርዲዮላ በታክቲክም በእውቀት እንዲሁም በአስተሳሰብ ከሌሎች አሰልጣኞች እጅግ የራቀ ነው። እሱ ጎል ማግባት ወይ አካውንተር አታክ አለ መጮት የሚወደው ጎል ታከባለ፣ ግን ጠቅጠቅ እንዲሁም ፓሲንግ፣ ፕሬሲንግ እንዲሁም ደግሞ ቲኪታካ ማልፋት አለብህ። ለጋርዲዮላ ችሎታ ቲኪታካ ነው። ቲኪታካ የማይጫወት ቡድን ሞኝ ነው። ማግባትስ ሕፃን ልጅ ራሱ ባዶ ኳስ ብትሰጠው ያገባል፣ ግን ማግባት አይደለም። ጠቅጠቅ ችሎታ ማጠፍም ድሪብልም አይደለም። የማይቆም ማሽን መሆን ነው። የማትቆም ማሽን እንዲሁም መራራት። ነፍስህ ልብህን በአንዴው እንዲታዘዙ ካረክ አንተ እጅግ ልዩ ተጫዋች ነህ ብሎ ጋርዲዮላ በኃይለኛው ያወድሳል። ጋርዲዮላ ያወደሰው ያልተሳካለት ማን አለ? ጋርዲዮላ ምርጥ አሰልጣኝ ነው፣ ከምርጥም በላይ። ሜሲና ጋርዲዮላ። ፔፕ የሊዮኔል ሜሲን ኬረር በጣም ቀየረው። ፎልስ 9 ቁጥር ሮል ሰጠው እና ሜሲ የማይቆም ማሽን ሆነ። ጎሎች፣ አሲስቶች፣ ባላንዶር። ሜሲ በዓለም ምርጥ ተጫዋች ሆነ። ብዙ ሰዎች የሜሲ ምርጥ ቨርሽን በፔፕ ዘመን ነበር ይላሉ። ምክንያቱም ደግሞ ፔፕ ጋርዲዮላ ለዚህ ያበቃው የሜሲ ተፈጥሯዊ ችሎታው እንዳለ ሆኖ፣ ነገር ግን የፔፕ የታክቲክ እውቀት፣ የጭንቅላት ብስለት የልጁን አንድ እርምጃ ወደፊት እንዲሄድ አርጎታል ማለት እንችላለን። ፔፕ ጋርዲዮላ የዘመናችን ምርጡ አሰልጣኝ ነው። ጋርዲዮላ 2013 ላይ ወደ ባየርን ሙኒክ ሄደ። ብዙ ሰዎች ከባርሴሎና ውጪ ሊሳካለት አይችልም ብለው ነበር፣ ግን ባየርን ላይ ተሳካ። 3 ቡንደስሊጋ ተከታታይ ያሸነፈ። ዊኪፔዲያ +1 ተጫዋቾቹን አሻሻለ፣ አዲስ ታክቲክስ አስገባ እና ጀርመን ፉትቦል ላይ ተጽዕኖ ፈጠረ። ምንም እንኳን ቻምፒየንስ ሊግ ባያሸንፍ ብዙ ሰዎች የባየርን እግር ኳስ ዘመን በፔፕ ዘመን ተቀየረ ይላሉ። ምክንያቱም ደግሞ በጀርመን እግር ኳስ እጅግ የተዳከመና እጅግ የሞተ ስለነበር ነው። ጋርዲዮላ ምንጊዜም ቢሆን የሚገባበት ቲም
እጅግ የተለወጠ እጅግም ደግሞ የሚሻሻል ነው። ለዛም ነው ባርሴሎናዎች እየናፈቁት ወደ ባየርን ሙኒክ ወደ ጀርመን ሄዶ ትላልቅ ስኬቶችን ያሳካው። ልክ 2016 ላይ ሲሆን ደግሞ ጋርዲዮላ ማንቸስተር ሲቲን ተቀላቀለ። ዊኪፔዲያ +1 መጀመሪያ ሲዝን አልተሳካለትም ነበር። ሰዎችም ፕሪሚየር ሊግ አይመቸውም፣ በእንግሊዝም አይችልም፣ እንግሊዝም ለሱ አይሆንም ብለው በኃይለኛው ይተቹት ነበር። ግን ቀጣይ ሲዝን ታሪክ ተሰራ። ብዙ ነጥቦችን በማምጣት ፕሪሚየር ሊግ አሸነፈ። ኢንሳይክሎፔዲያ ብሪታኒሲያ +1 ሴንቸሪኒስ ተባሉ። ከዚያ በኋላ ፕሪሚየር ሊግ፣ ኤፍኤ ካፕ፣ ሊግ ዩ ካፕ በተደጋጋሚ አሸነፈ። 2023 ላይ በመጨረሻ ቻምፒየንስ ሊግ አሸነፈ። ማንቸስተር ሲቲ አንድ እርምጃ ትሪብል አደረገ። ይህ በፔፕ ታሪክ ትልቁ ስኬት ነበር። ጋርዲዮላ እነዚህም ብቻ አይደለም፣ በማንቸስተር ሲቲ ቤት ታላቅ ተጫዋቾችን አንግሰዋል፣ ታላቅ ተጫዋቾችንም አውጥተዋል። አጌሮን የመሰለ ተጫዋች፣ ዴብሬኔ፣ እነ ሮድሪ እንዲሁም ደግሞ ሌሎችም ታላላቅ ሰዎች ከጋርዲዮላ እግር ስር ወጥተዋል። ሃላንድም በሱ ዘመን ነው የጎል ማሽን የሆነው። ጋርዲዮላም ትችቱን ሁሉ ትቶ ወደፊት መራመዱን እጅግም ቀጠለ። ጋርዲዮላ ለምን ጂኒየስ ተባለ? ለምንስ ታሪክ ሰሪ? ለምንስ ደግሞ የረቀቀ አሰልጣኝ ነው ይባላል? አብረን እናያለን። ፔፕ ብዙ ታክቲክስ ይቀያይራል። ፉልባክ ወደ ሚድፊልድ፣ ሴንተር ባክ ወደ ሚድፊልድ እንዲሁም ፎልስ 9 ቁጥር ሃይ ፕሬሲንግ። እሱ ፉትቦል ያስባል እንጂ አይጫወትም ይላሉ። ብዙ አሰልጣኞች በሱ ተጽዕኖ ተቀብለዋል። አርቴታን የመሰሉ አሰልጣኞችም በሱ እግር ስር ወድቀዋል። ዘ ታይምስ +1 እንዲህ ሲል ይተነትነዋል። ትችቶችም አሉበት፣ ነገር ግን ፔፕ ትችትም አለበት። አንዳንዶች ብዙ ገንዘብ ያላቸውን ቡድኖች ብቻ ያሰለጥናል ይላሉ። ሌሎች ደግሞ ሜሲ ስላለው ነው የተሳካለት ይላሉ። ግን ባርሴሎና፣ ባየር ሙኒክ፣ ማንቸስተር ሲቲ በሶስቱም ቦታ መሳካቱ የተለየ ነገር መሆኑን ያሳያል። አንዳንዶች ዋንጫ ያሸንፋሉ፣ አንዳንዶች ታሪክ ይሰራሉ። ግን ፔፕ ጋርዲዮላ እግር ኳስን ራሱን ቀይሮታል። እናንተ ምን ታስባላችሁ? ፔፕ የምን ጊዜም ጎት ማናጀር ነው? ኮሜንት ላይ ጻፉ። ቪዲዮውን ላይክ አድርጎ ሰብስክራይብም አድርጎ ለተጨማሪ ፉትቦል ስቶሪስ ቻናሉን ደውሏን ይጫኑ፣ እንዲሁም ቻናሉን ይከታተሉ። ቀጣይ ደግሞ በሌላ ኮች ማናጀር እና በሌላ ተጫዋች ስቶሪ እንመለሳለን። ቴንክ ዩ ፎር ዋቺንግ።